ይህንን የጭንቅና የመከራ ዘመን በርር እወጣ ዘንድ ማን ክንፍን በሰጠኝ ፈጽሞ እንጠፋ ዘንድ አልተወንም። በብሉይ ኪዳን እንደ ደረቅ አዲስ የሚባል ነብይ እግዚአብሔር ነገር ግን አልደረሱባትም አላገኟትም ነበር። እሱ ግን እውነተኛ እረኛ ስለሆነ ለራበን ለጠማን ስጋውን ቆርሶ ደሙን አፍስሶ ሰጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አቡ ለእግዚእነ ኢየሱስ ክርስቶስ ዘፈጠረነ ከመ ናምልኮ በጽድቅ ዘአሰርገዋ ለሰማይ በስነ ከዋክብት ወለምድርን በስነ ጽጌያት ሰማይን በከዋክብት ምድርን በጽጌ ረዳብ ያደመቀ የሰራዊት ጌታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ቀጥሎ ከምስጋና ይድረሳት። ሁላችሁም ድምጽ የሚሰማችሁ ሁሉ በልዑል እግዚአብሔር ስም እንደምንሰነበታችሁ እንኳን ለጾመ ነቢያት በሰላም አደረሳችሁ አደረሰን። በጾመ ነቢያት ውስጥ ስብከት፣ ብርሃን፣ ኖላዊ እንደውም ደግሞ የጌታችን ልደት አለ። የነዚህ ምስጢራቶች ባጭር ምናይ ይሆናል። ከዚህ አስቀድሞ ግን በዚህ በጾመ ነቢያት ምን ጾመው ለ44 ቀናት ያክል ነው። ጾመ ነቢያት 40 ነው። አራቶቹ ሶስቱ የአብርሃም ሶሪያዊ ጾሞች ናቸው። እንጅል በሚባል መጽሐፍ ውስጥ መብከም ሃይማኖት መጠነጠጠ ሰናብ የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ተራራውን ማፍለስ ትችላላችሁ የሚል ተጽፎ ነበርና አይዛባውያን ይሄን አንስተው አሳዩኝ ብለው ለ3 ቀናት ያክል ጸልየው በስሞን ምክንያት ተራራው ተነስቷል። ከዚህ አንጻር 3 ቀን እንዲጾም ሆኗል። ሁለተኛው ደግሞ ጾመ ፊልጶስ ይባላል። ሲያስተምር አህዛባውያን በድንጋይ ወግረው ገለው ስለነበረ ደቀ መዛሙርቱ የሱን በርን ሳናገኝ አንበላም አንጠጣም ብለው ለ3 ቀን ጾመው ስለነበረ ጾመ ፊልጶስ ይባላል 3 ቀን። አንደኛው ደግሞ ጾመ ገሃድ ነው ወይም ደግሞ ገና ነው። ገሃድ ማለት መገለጽ ሳይሆን ግልባጭ ለውጥ ማለት ነው። ስለዚህ 4ቱ ቀን ይሄ ነው። 40ው ቀን ደግሞ ጾመ ነቢያት ነው። ለምን 40 ቀን ተጾመ የሚባለው? ሙሴ 40 መዓልት 40 ሌሊት ጾሞ ከሰማይ ስርዓት እንዲሁም ደግሞ ታቦት ተሰጥቶታል። ኤልያስም 40 መዓልት 40 ሌሊት ጾሞ ወደ ሰማይ ተነጥቋም። እነ እዝራም 40 መዓልት 40 ሌሊት ጾመው መጻሕፍትን ደርሰዋልና ከዚህ አንጻር ከአባቶቻችን ተምረን 40 ቀን እንጾማለን ማለት ነው። ከዚያ ባሻገር ይህ ጾመ ነቢያት በተለምዶ በሚመናን ዘንድ የቄሶች ጾም በሚባል ነው የሚታወቀው። ግን ወደ 7 አይነት ስም ያለው ነው። የመጀመሪያው ጾመ ነቢያት ነው። ሁለተኛው ጾመ አዳም ይባላል። 5500 ዘመን በግብርና ዲያብሎስ ተይዞ ይኖር የነበረ አዳም ነጻ የወጣበት ስለሆነ ጾመ አዳም ይባላል። ሶስተኛ ደግሞ ጾመ ሐዋርያት ይባላል። ሐዋርያት ጾመው ስለነበረ። አራተኛ ጾመ ማርያም ይባላል። አምስተኛ ጾመ ፊልጶስ ይባላል። ስለዚህ እነዚህ ተጨምረው 7 አይነት ስም ነው ያለው። ጾመ ልደት ይባላል። 7 ስም ያለው ጾም ነው። በእነዚህ ውስጥ እንግዲህ በቤተ ክርስቲያናችን ስርዓት የመጀመሪያው አስተምሮ፣ ከዚያ ስብከት፣ ከዚያ ብርሃን፣ ከዚያ ኖላዊ፣ ከዚያ ልደት ተብሎ በውስጡ የእያንዳንዱ ክርስቶስ ከመወለዱ በፊት ነቢያት የተናገሩትን ትንቢት ቅዱስ ያሬድ በየሰንበታቱ እየዘከረ ቤተ ክርስቲያን እንድታመሰግን አድርጓታል። የመጀመሪያው ዘመን አስተምሮ ነው። በዘመን አስተምሮ ውስጥ 5 ሳምንታት አሉ። የመጀመሪያው ተዘክሮ ነው። ተዘክሮ ማለት የተዘክሮ አበሳዚአነ ያደገነ ፍጹመ ነማስን ፈጽሞ እንጠፋ ዘንድ ቀድሞ ጸበለስን በልተን እግዚአብሔር ብናስቀይምም ፈጽሞ እንጠፋ ዘንድ አልተወንም ብሎ በአንዱ ሳምንት ይሄን እንድናመሰግን አድርጓል። ሁለተኛው ደግሞ ሎቱ ስብሐት ወሎቱ አኮቴት ለዘቀደሳ ለሰንበት ሰንበት አላት የክርስቶስን መምጣት ወይም ደግሞ ዕለተ ትንሣኤውን ነው። ስለዚህ ለሱ ክብር ምስጋና ይገባዋል ብለን በሁለተኛው ሳምንት እንድናመሰግን አድርጓል። በሶስተኛው ደግሞ አምላክ ፍጹም ሆቱ በላዌው ዛሃሎም ቅድመ ይትፈጠር ዓለም አምላክ ባኗኗሩ ፍጹም ነው፣ ዓለም ከመፈጠሩ አስቀደም ዓለምንም አሳልፎ ይኖራል ብሎ በሶስተኛው ሳምንት እንድናመሰግን አድርጓል። ተዚያ ደግሞ አራተኛው ላይ ይቤሎ እስራኤል እዚህ በቅዱስ ዮሐንስ ወንጌል ላይ እንዘ እጉር ተወልደ አኮ በኃጢአተሙ በአባቱና በአባቱ ኃጢአት በእናቱም ኃጢአት አይደለም አላ የተከሰተ ግብረ እግዚአብሔር ድንቅ ስራ ይገለጽ ዘንድ ነው ብለው እስራኤል ይላሉ ብሎ ይሄንን በአራተኛው ሳምንት መጨረሻው ደግሞ ሰንበትን አክብሯት ብሎ በአምስተኛው ሳምንት ላይ እንድናመሰግን አድርጎና ማለት ነው። ወደ ይሄ ዘመን አስተምሮ ላይ ያለው ነው። ወደ ስብከት ስንመጣ ነቢያት በብሉይ ኪዳን የተናገሩት ነው። ምን ብለው ተናገሩ ከተባለ ፈኑ ዲከ ማርያም በጨለማ ውስጥ ሲኖሩ እጅን ከሰማይ ላክልን ብለው
ነብይ እግዚአብሔር ዳዊት ሲናገር ነበረ። ሲቀጥልም ደግሞ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም ሲመጣ የሚመጣ እሱ ቡሩክ ነው እያሉ ክርስቶስ ከመወለዱ አስቀድሞ በትንቢት መነጽር እያዩ ይናገሩ ነበረ። ሲቀጥልም ደግሞ ነብይ እግዚአብሔር ዳዊት መኑ ይውበኒ ክንፈ እስረር ወአይርፍ ያንን በጥንተ አብሶ በመርገም ዘመን ይህንን የጭንቅና የመከራ ዘመን በርር እወጣ ዘንድ ማን ክንፍን በሰጠኝ ብሎ ይናገር ነበረ። ርግብ የተባለች እመቤታችን ናት። ክንፍ የተባለ ደግሞ ንጽህናዋ ነው። ስለዚህ የድንግል ማርያም ንጽህና ማን በሰጠኝ ብሎ ነብይ እግዚአብሔር ዳዊት ሲዘምር ነበረ። በመቀጠልም እንግዲህ ስለ ክርስቶስ መምጣት እንደ ውሃ ፈሳሽ ድሮ ደርሶ የመጣ ሳይሆን ትንቢት ሱባኤ ተቆጠሮለት ትንቢት ተነግሮለት የመጣ እንደሆነ መጻሕፍት ይነግሩናል። ለምሳሌ በድንግልና እንደሚወለድ ሲነግረን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ ወተሰምዮ ስሙ አማኑኤል ይህንን ቅዱስ ማቴዎስ ወንጌል ላይ ያመጣና ዘበትርጓሚው እግዚአብሔር ምስሌነ ሰው ከእግዚአብሔር ጋራ ሆነ ማለት ነው ብሎ ይተረጉማል። ስለዚህ በብሉይ ኪዳን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ክርስቶስ እንደሚወለድ ተገልጿል ማለት ነው። በሌላ በኩል ሕፃን ተወልድ ለነ ወልድ ተውበ ለነ ሕፃን ተወለደልን ወልድም ተሰጠን ብሎ አሁንም በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ክርስቶስ ከመወለዱ አስቀድሞ ነቢያት በትንቢት ሲናገሩ ነበረ። ናሁ ረከብና ውስተ ኦመ ገዳም ነው እንደውም በግርግም ውስጥ በጨርቅ ተጠቅሎ በጊዜ ሕፃናት ሲያለቅስ አገኘ ነው ብሎ ነብይ እግዚአብሔር ዳዊት ሲናገርበት የነበረውን ቅዱስ ያሬድ በማምጣት ዘመነ ስብከት ብሎ ስለ ክርስቶስ በብሉይ ኪዳን ይሰበክ እንደነበረ ተናግሯል። በተጨማሪም በሐዲስ ኪዳን ላይ ነቢያት ይስበኩ ያስተምሩ እንጂ እንዳልደረሱበት ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 10 ላይ ይናገራል። እንዲህ ይላል ይህትኬ መድኃኒት እንታሰስዋ ወኦድዋ ነቢያት ይቺ መድኃኒት ነቢያት የፈለጓት የሿት የመረመሩት ናት፣ ነገር ግን አልደረሱባትም አላገኟትም ነበረ። ክርስቶስ የተወለደ የክርስቶስ ልደት ነቢያት ሲፈልጓት ነበረ፣ ግን አልደረሱባትም። እንዳልደረሱባት ያቺ ልደት ለኛ እንደተሰጠች ይናገራል። በሌላ በኩል ደግሞ ስለ እመቤታችን መኑ ኢት ይዛትን ተትየወጽ ከመጎ እንተ ተየወጽ ይላል። እንደ ንጋት ደጅ የምትጎበኝ ይቺ ማናት? ወይም ደግሞ በነቢያት ጉባኤ የምትጎበኝ የነቢያቱን ጉባኤ የምትጎበኝ ይቺ ማናት ብለው ስለ እመቤታችንም በብሉይ ኪዳን ይናገሩ ስለነበረ ዘመነ ስብከት ተብሎ ይነገራል ማለት ነው። ሁለተኛው ዘመነ ብርሃን ነው። ዘመነ ብርሃን ማለት ክርስቶስ ከመንጣቱ አስቀድሞ ብርሃን አብይ ሰረቀ ላይ ልሆሙ ህዝብ ዘነብር ውስተ ጽልመት ብርሃን አብይ ሰረቀ ላይ ልሆሙ በጨለማ ውስጥ ለሚኖረው ህዝብ ታላቅ ብርሃን ወጣላቸው ብሎ በብሉይ ኪዳን እንደ ደረቅ አዲስ የሚባል ነብይ እግዚአብሔር ነብዩ ኢሳይያስ ተናግሯል። ብርሃን ያለው ኢየሱስ ክርስቶስ ነው። እንግዲህ በአስተምሮታችን ውስጥ ለምሳሌ የኛ የአይናችን ብሌን ነገሮችን ቁሶችን ማየት የሚችለው የፀሐይ ብርሃን ከአይናችን ብሌን ጋራ ከተዋሃደ በኋላ ነው። ክርስቶስም ከኛ ባህሪ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲዋሃድ ጨለማውን ዓለም እና ብርሃኑን ዓለም አውቀነዋል። ጨለማው ዓለም የሚባለው 5500 ዘመን በግብርና ዲያብሎስ የሰው ልጅ ተይዞበት ይኖር የነበረ ነው። ብርሃን የተባለው ደግሞ ክርስቶስ ከተወለደ በኋላ ነው። ስለዚህ ከኛ ስጋ ጋራ የአይናችን ብሌን ከፀሐይ ብርሃን ጋራ ተዋህዶ ነገሮችን እንደሚያሳይም ሁሉ የክርስቶስም መለኮት ከኛ ስጋ ጋራ ተዋህዶ ጨለማ ሞትንና ህይወትን ጨለማና ብርሃንን እንዲሁም ጥፋትና ድነትን ለይተን እንድናውቅ አድርጎናል። ስለዚህ ከዚያ አንጻር የተነሳ ብርሃን ይባላል። በሌላ በኩል ክርስቶስ በራሱ ብርሃን ይባላል። እሱ ራሱ የመጀመሪያው በቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ እኔ ስለ ብርሃን ልመሰክር መጣሁ ብሎ ዮሐንስ መጥምቅ ብርሃን ስለ ብርሃን ሊመሰክር መጣ። ዮሐንስም የጸጋ ብርሃን አለው። አማናዊ ብርሃን ግን ጠፈር ደፈር የማይጋርደው ጨለማ የማይጋርደው አማናዊ ብርሃን ክርስቶስ እንደሆነ ይናገራል። ለሌከ ተንጦላይከ ወለሌከ ተከደንከ አንተ በራስ ብርሃን ተሰወርክ እንደሚለው እኛ አሁን ፀሐይን ብናያት ፀሐይን እንዳናያት የሚጋርደን ጨለማ አይደለም፣ የራሷ ብርሃን እንዳናያት ይጋርደናል። እግዚአብሔርንም እንዳናየው የሚያደርገን ጨለማ ጋርዶን ወይ ጠፈር ደፈር ጋርዶን ሳይሆን የራሱ እበዩ ብርሃኑ ሰውሮት ይኖራል ማለት ነው። ልክ ለሙሴ እንደነገረው አልቦ ዘይሬኒ ወያህዩ ሀተ ሰዓተ እኔን አይቶ ለአንዲት ሰዓት ያክል መቆም አይቻልም እንዳለው አሁን ያላየው ጨለማ ጋርዶት ሳይሆን እበየ ግርማ መለኮቱ በአይነ ስጋ እንዲሁም ደግሞ ከሰው ልጅ አይምሮ በላይ እንደሆነ ለማጠየቅ ነው። ያ ነው በትውስብና በቤተልሔም ወይም ደግሞ እንደ ዳህ የተወለደበት ምክንያት በብርሃኑ ሰው አይቶት በህይወት መኖር ስለማይችል በእኛ በሚገባና በምናውቀው ብርሃን ልክ ስለተገለጸልን ብርሃን ብሎ ቅዱስ
ያሬድ ተናግሯል ማለት ነው። ሶስተኛው እንግዲህ ኖላዊ ነው። ኖላዊ ማለት ጠባቂ ማለት ነው። እንግዲህ በብሉይ ኪዳን ነቢያት መስዋዕት በማቅረብ ጸሎት በመጸለይ እንዲሁም ደግሞ ሁለት በግ አንጥተው አንዱ ላይ እጃቸውን ጽነው በመጸለይ አንዱን ወደ በረሃ በመስደድ አንደኛውን ደግሞ አርደው አወራርደው መስዋዕት በማቅረብ የሰዎችን ኃጢአት ያስተሰርዩላቸው ነበረ። ሁለተኛም ከጠላት ድል እንዲነሱ ይጸልዩላቸው ነበረ። ሶስተኛ ከእግዚአብሔር ጋር እንዲገናኙ ይጸልይላቸው ነበረ። ስለዚህ ልክ እንደዚህም ሁሉ እስራኤላውያን እነ ሙሴ ይጠብቁ እንደነበረ ክርስቶስም እኛ እስራኤላውያንን እስራኤል ዘስጋና እስራኤል ዘነፍስን ይጠብቅ አነውቱ ኖላዊር ዘይመጡ ነፍሶ ቤዛ ባግይሁ በቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ በጎረኛ ስለ በጎቹ ራሱን አሳልፎ የሚሰጥ በጎረኛ እሱ ነው ይላል። ምንደኛ አይደለም፣ በጎረኛ ነው። ምንደኛ ቀበሮ ቢበላቸው በጎቹ ቢራቡ ቢጠሙ አይገደውም። እሱ ግን እውነተኛ እረኛ ስለሆነ ለራበን ለጠማን ስጋውን ቆርሶ ደሙን አፍሶ ሰጠን። እንዲሁም ደግሞ ተኩላ ነጣቂ እንዳይወስደን እሱን እንድንከተል አስተማረን። በጨለማ ውስጥ እንዳንኖር ብርሃንን አበራልን። ስለዚህ እውነተኛ ብርሃን ክርስቶስ እንደሆነ ሊቁ ቅዱስ ያሬድ ነግሮናል ማለት ነው። የመጨረሻው እንግዲህ ገና ነው። ገና ማለት የጌታ ልደት ነው። ልደቱ እንግዲህ የተወለደው በቤተልሔም ነው። በቤተልሔም ትንቢት ተነግሮ ነበረ። ዋንቲኒ ቤተልሔም ምድረ ፍራታ ቲያቲም ነገስተ ይሁዳ መምኔኪ ወጽንውስ ዘርቦሙ ለሕዝበ እስራኤል እስራኤልን የሚጠብቅ አንቺ የፍራታ ምድር ወይ እንዲህ ምድረፈት እንደሆነች አትቀሪም ብሎ ነብዩ በዚያ ሚኪያስ በቤተልሔም አልፎ ሲር ተናግሮ ነበረ። ለጊዜው ዘሩባቤል ነግሶባታል። ከዚያ ነጋሪት ተመቶባታል። አህዛብ ገብረውባታል። እስራኤል ደጅ ጸንተውባታል። ድንኳን ተተክሎባታል። በመጨረሻ ግን የእስራኤላውያን ጠባቂ ኢየሱስ ክርስቶስ ሲወለድ ብርሃን ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። አህዛብ ደጅ እንደጸኑባት 99 ነገደ መላእክት ደጅ ጸንተውባታል። እንዲሁም ደግሞ እስራኤል እንደገበሩባት ደግሞ ሰባ ሰገል ወርቅ፣ ከርቤ፣ ዕጣን አምጥተው ገብረውባታል። እነዚያ መላእክቶቹ ሲያመሰግኑ እንደነበረ በእስራኤላውያንና አህዛባውያን አንድ ነው ያመሰግኑ እንደነበረም ሁሉ ክርስቶስ በተወለደ ጊዜ የሰው ልጅ መላእክት እንስሳት ሆነው አንዱ ላይ ሆነው ዘምረውባታል። ዮም አሐደ መሬት ኮኑ ከመሰበው ወለ ክርስቶስ በቃላሚን ክርስቶስን በእውነት ምስጋና ያመሰግኑት ዘንድ ሰማያውያን መላእክት፣ ምድራውያን እንስሳቶቹ እንዲሁም ሰዎች ሁሉ አንዱ ነው ዘምረው አመሰገኑት። ስለዚህ በዚያ የተነገረው ትንቢት ይፈጸም ዘንድ መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዷል ማለት ነው። ይህንን ሁሉ እንግዲህ ቅዱስ ያሬድ ከክርስቶስ ከመንጣቱ በፊት ቅድም ስንዘረዘርላቸው የነበረውን ተያያዥ የሆነ ወይም ደግሞ ነቢያት ሲናገሩት የነበረውን ትንቢት ከተናገረ በኋላ መድኃኒታችን ኢየሱስ ክርስቶስ ተወልዶ የሰው ልጅ አድኖናል ማለት ነው። ሁላችንም ክርስቶስ እንዳዳነን የመንግስት ወራሾች እንድንሆን እግዚአብሔር አምላክ ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን።